አንድ ወንጀለኛ ወደ ሰይድ ኢብራሂም ኢብን አድሃም ይመጣና ያ ሼኽ እኔ ነፍሴን የበደልኩ ሰው ነኝ፣ ከወንጀል ንጹህ መሆንበትን መድኃኒት ንገሩኝ ይላቸዋል። እሳቸውም አሁን ከምነግርህ ነገሮች አንዱን መስራት ከቻልክ አብሽር፣ ወንጀልን እንደፈለግክ ስራ ይፈቀድልሃል ይሉታል። እሱም በመገረም ምን እንደሆነ ይጠይቃቸዋል። እንዲህ ይሉታል፣ አንተ ሰው አላህን ማመጽ ከፈለክ ፈላ ተአኩል ሚን ሪዝቂሂ፣ ከሱ የሆነን ሪዝቅ አትብላ። ሰውየውም እየደነገጠ ከአላህ ያልሆነ ሪዝቅ አለ ወይ ይላቸዋል። በመቀጠልም አላህን ማመጽ ከፈለክ ከሱ ከሆነችው ምድር ወጥተህ ወደ ሌላ ሂድ ይሉታል። እሱም ለአላህ ያልሆነ ምድር አለ እንዴ ይላል። ቀጥለውም አንተ ሰው አሁንም አላህን ማመጽ ከፈለክ አላህ ወደ ማያየህ ቦታ ሂድ ይሉታል። አንገቱንም እየደፋ ያ ሼኽ የአላህ እይታ የማይደርስበት ወዴት ይኬዳል ይላቸዋል። በመጨረሻም የሞት መልአክ ነፍስህን ሊወስድ ሲመጣ ትንሽ ጠብቀኝ ተውበት ላደርግ በለው ይሉታል። የተደናገጠውን ሰው እያዩ የአላህን ሪዝቅ እየበላህ እየጠጣህ በሱ ምድር ላይ በእይታው ስር ሆነህ ሞት የመጣ ጊዜም ጠብቁኝ ማለት ሳትችል እንዴት ብለህ አላህን ታምጸዋለህ አሉት። ይህም ሰው እያለቀሰ ወደ አላህ ተመልሻለሁ፣ ካሁን በኋላ በወንጀል አልዳፈረውም አላቸው። ሷሊሆች የሚበዙበትን ቦታ እንዲጠቁሙት ጠይቋቸው ከነሱ ጋር ሊያሳልፍ ጉዞ ተነሳ። በዚህ ታላቅ ሼኽ ምክር እኛም ብንመከር ምንኛ ያማረ ነበር። اللهم صل على زين الوجود